ግን ንገሪ፣ ምንም አላደርግሽም? አንተ ያማል እንዴ? ምንም ባያደርገኝ እኮ ወንድሜ ነው። እሱን ትረሳለህ? በሽተኛ እና ወንድምሽ ስለሆነ ብቻ የፈለገውን ሰው መምታት ይችላል? አዎ ይችላል። ከዚህ በላይ እዚህ ከቆየን የቤተሰቡን ክብር የምታዋርጀው እየመሰለኝ ነው። እንደውም ከዚህ በላይ እያሳሰበኝ ከነበርንበት ሀገር የተፈናቀልነው ባንቺ ጥፋት ቢሆንስ? እሱ ምንም ባያጠፋስ ብዬ እያሰብኩ ነው። ተው እንጂ ወንድሜ፣ ምን ማለት ነው? ምን አይነት ንግግር ነው? እንዴት እንደዚህ ትላለህ? ቆይ አታምነኝም? አምነሽ ነበር። አሁን ግን ከምታረጊው ነገር አንጻር እስካሁን ያመንኩሽን ሁሉ ገደል ከቶናል እና ነይ ካለችበት ከቀይዋ ካደገችበት ማህበረሰብ አልቅሶ ይቀብረኛል ካለችው ማህበረሰብ ጋር መዋረዷን የሚቆጨኝ። እባክህ ወንድሜ እስኪ መጀመሪያ ተረጋጋና እኔን ለማዳመጥ ሞክር። ለምንድን ነው እንደዚህ በደፈና የምትወቅሰኝ? ያየው ነገር አንተ እንዳየው አይደለም። አንዴ ብቻ ስማኝ። እሺ ምንድን ነው ልስማሽ እህቴ? እኔ እኮ ባንቺ ቀልድ እንደማላውቅ ታውቂያለሽ። ምን ያህል እንደማምንሽም ታውቂያለሽ። እየተማመንኩብሽ እንዴት እንደዚህ ታረጊያለሽ? እንዴት እምነቴን ሰብረሽ ማመኔ እንዲቆጨኝ ታረጊኛለሽ? እንደ ገለባን የቀለልሽብኝ። እሺ አንዴ ብቻ ተረጋግተህ ስማኝ በእናትህ። ልስማሽ ብለህ ሳታስጨርሰኝ ወሬ ትቀይራለህ። አውሪ። ኑኑ የምታወራው ወንድ አለ፣ እሱን ታውቂያለሽ አይደል? ምን? ቆይ እንዴት ማለቴ? ቤት በኩል ወጣ ነው የጠበሰችው? እኔም በጣም ነው የገረመኝ። መቼ ወጣ ሰው ተዋውቃ ነው ለሱ እንደዚህ ተሽከርከራ መውጣት የጀመረችው? በጣም ነው የሚገርመው። አይዞሽ ወንድሜ እኔ አናግርልሃለሁ። አይ በጭራሽ እንዳታናግሪያት። እኔ ከዚህ በኋላ በህይወቴ ጭራሽ ላፈቅራት አይደለም ላናግራት አልፈልግም። ምን ነው ወንድሜ ችግር አለ እንዴ? አዎ እህቴ፣ መነጋገር ያለብን ነገር አለ። በጣም አስቸኳይ ነገር ነው። እሺ ቶሎ ቶሎ እናውራና ከዚህ ጋር እንነሳ። ቆይ ኑኑ ትምጣ። ነገሩ እሷንም ይመለከታል። አይኔን ማየት እንደማይፈልግ ተናግሯል አይደል? እኔ እኮ መጣላታችን፣ መዘጋጋታችንና መኮራረፋችን ችግር የለውም። ችግሩ እኔ ባላጠፋሁት ነገር መወቀሴና እሱ ባለጌ ናት ብሎ ማሰብ ነው። ሲጀመር እኮ ስኖር የነበረው ስለማምነው ከእሷ ጋር ተኮራርፎ ነበር። እሷን ነበር እንደዛ ሲል ነበር። የደበረውም ደግሞ በእሷ ምክንያት ነው። አሁን ወዳለበት ሄጂና ብረሽቶኛለሽ። በይሳ ከጎን ልትሆኝ ይገባል። ማ እኔ ነኝ የማናገር? አዎ አንቺ ግን ይኸውልሽ ከኔ ጋር እንዳወራሽ ሳትነግሪው ዝም ብለሽ ሄደሽ የምታወሪው። እሺ በቃ እንዴት ስትሆኝ ነበር ማየት የፈለግኩት። አሁን ተራው የኔ ነው። አንድ በአንድ እበቀልሻለሁ። አዶኒ ምን አስቦ እንደሆነ ባይታወቅም አሁን ላይ ጆን ሽጉጥ አምጣልኝ ብሎ ጆ ደግሞ ሽጉጥ አምጥቶለት ደብቆ ወደ ቤት ይዞ መጥቷል ማለት ነው። ወደ ቤት ሲገባም ግን ቀጥታ ወደ ላይ ነበር የሮጠው። ምናልባትም የሄለን ክፍል ሊሄድ ይችላል ወይ ደግሞ የኤልሹ ክፍልም ሊሄድ ይችላል ማለት ነው። ወደ ሄለን ክፍል ሊሄድ የሚችልበት ምክንያት ደግሞ ሄለን አባቱን እንደገደለች ምናልባትም ተመራምሮ ሊደርስበት ይችላል ማለት ነው። ከዚህ በፊትም ሲያወራ ነበር የአባቴን ገዳይ መፈለግ አለብኝ፣ እሱን ነገር ማግኘት አለብኝ፣ አንዳንድ ፍንጮችን አግኝቻለሁ ብሎ ግን ደግሞ አሁን ላይ ያንን ፍንጭ ያገኘው ፍንጭ መናገር እንደማይፈልግ ለመሲ ነግሯት ነበርና ምናልባት ያንን ያገኛትን ፍንጭ ይዞ እስከ መጨረሻው ሄዶ ሄለን አባቱን እንደገደለችም አውቆ በዚህ ሽጉጥ ደግሞ ለአባቴ እበቀልለታለሁ፣ ሄለንን እገላታለሁ ብሎ ወደ እሷ ክፍልም ሊሮጥ ይችላል ማለት ነው። አንደኛው ደግሞ ወደ ኤልሹ ክፍል ሊሄድበት የሚችለው ውጪ ላይ ጆን አግኝቶት ነበርና ጆ ሽጉጡን ሲያመጣለት ጆ ደግሞ እዛ ቤት መሄድ ይፈልጋል። እዛ ቤት የሚሄድበት ምክንያት ደግሞ እንደ ምክንያት የሚጠቅሳት ኤልሹ ነው። ኤልሹን ማግኘት ይፈልጋለሁ፣ እሷን ብዬ ነው የመጣሁት እያለ እሱ ኑኑን ለማግኘት ይፈልጋል ማለት ነው። እሷን ለማየት ነው እዛ ቤት የሚመላለሰው። አሁንም ከአዶኒ ጋር ወደ ውስጥ ሊገባ ሲል አዶኒ ደግሞ ቤት ውስጥ ያሉ ሰዎች አንተን አይወዱህም፣ አንተን ካዩ ይረበሻሉ፣ ስለዚህ ወደ ቤት አትምጣ፣ እናም ደግሞ አብረን ከሄድን ራሱ ጥርጣሬ ሊፈጠር ይችላል ብሎ አብሮት እንደማይሄድ ነግሮታል። ግን ደግሞ ጆዛ ጋር ኤልሹን ነው የምፈልጋት ሲለው ኤልሹን እኔ ራሴ እጠራልሃለሁ ብሎ ምናልባትም ወደ ኤልሹ ክፍል እየሄደ ሊሆን ይችላል ማለት ነው። ስለ ኤልሹ ማንሳታችን ካልቀረ ኤልሹ ባለፈው ለኑኑ ቃል የገባችላት ነገር ነበረ። እዚህ ጋር ጆን ማጥመድ፣ ጆን መበቀል የሚለውን ነገር እሷ ጆን መበቀል የፈለገችው ከኑኑ ፍቅር እንዲይዘውና ከዛም በኋላ ኑኑ ደግሞ እሱን አልፈልገውም ትላለች። ጆ ደግሞ ያኔ ልቡ እንዲሰበርና እንዲጎዳ በሚል ኑኑን እዚህ ስራ ላይ አሰማርታት ነበር ማለት ነው። ግን ደግሞ ኑኑ ከመጀመሪያውኑ ፈርታ ነበር። ይሄ ነገር ከቤሉል ጋር ያጣላኛል፣ ከቤሉል ጋር ያጋጨኛል፣ እናም ደግሞ ፍቅራችን ላይ እንቅፋት ይሆናል የሚለውን ነገር ስትነግራት ኤልሹ ደግሞ እዛ ጋር ወንድሜን አናግረዋለሁ ብላ ነበር ቃል የገባችላት። ይሄንን ነገር ያደረግነው ጆና ኑኑ የሚገናኙት እኔ አዝዣት ነው፣ እኔ የሆነ ነገር አድርጊ ብያት ነው የሚለውን ነገር በዛ ነገር ቤሉልን እኔ አሳምነዋለሁ አንቺ አታስቢ ብላ
ቃል ብትገባላትም ግን ደግሞ በስተመጨረሻ ላይ ያደረገችውን አይተናል ማለት ነው። ነገሩን እንደማያውቅ ሰው ነው እዛ ጋር ከቤት የማትወጣ ልጅ ቤት በኩል ወጥታ ነው ወንድ የጠበሰችው፣ ቤት በኩል ወጥታ ነው ሌላ ጓደኛ ሌላ ፍቅረኛ የያዘችው ብላ ጉዳዩን እዛ ጋር ምንም እንደማያውቅ ሰው ሆና ገና አዲስ ከቤሉል እንደሰማች አድርጋ ነበር እዛ ጋር አክት ስታረግ የነበረው ማለት ነው። ቤሉል ደግሞ እዚህ ጋር ያለው ነገር ሁሉ እዛ ጋር እየተፈጠረ ያለው ነገር ሁሉ እውነት መስሎት ነው አሁን ላይ ኑኑን አይኗን ላያት አልፈልግም ያለው ማለት ነው። ኤልሹ ደግሞ እዛ ጋር የማስመሰል ማስመሰላ እኔ አናግርላለሁ ወይ ደግሞ እኔ አውራታለሁ ብላ ነበር እዛ ጋር ቤሉልን። በእርግጥ እሱ ሂጂና አውሪልኝ ሂጂና አንቺ አናግሪልኝ እንደማይላት ስለምታውቅ ማለት ነው። ግን ደግሞ ቤሉል አሁን ላይ ይሄንን ነገር እንደማይፈልግና መጀመሪያውኑም ከሷ ጋር የጀመረው ፍቅር ስህተት እንደሆነ ነው እዚህ ጋር ለኤልሹ እየነገራት ያለውና ከዚህ በኋላም እንኳን ወደ እሷ ፍቅር መመለስ አይደለም እንኳን እሷ ማናገር አይደለም አይኗን ራሱ ማየት አልፈልግም ብሏታል ማለት ነው። እቺን የተናገራትን አይኗን ራሱ ማየት አልፈልግም ከዚህ በኋላ የሚለውን ነገር ኑኑ ይሄን ነገር ሰምታለች። በርስር ቆማ ነበርና ግን ደግሞ እሷ የመሰላት ኤልሹ እዚህ ጋር ያለውን እውነታ ነግራ እዛ ጋር ኑኑ እኮ አሁን ላይ ከጆ ጋር የምትገናኘው እኔ እንደዚህ አድርጊ ብያት ነው እሷ ትወድሃለች፣ አንተ ላይ ጆን አልደረበችም፣ አንተ ላይ ሌላ ወንድ አልደረበችም፣ አሁንም ትወድሃለች የሚለውን ነገር እዛ ጋር ቃል በገባችላት መሰረት እዚህ ጋር ቤሉልን እያወራች መስሏት ቤሉል ደግሞ ለዚህ ሁሉ ምላሽ ባለፈው ኤልሹ ለኑኑ እንደዚህ ብያ አናግሯል ላለችው ምላሽ እሱ ደግሞ እዚህ ጋር እኔ እሷን አልፈልጋትም አይኗንም ላይ አልፈልግም የሚላት መስሏት እሷ ደግሞ አዝናለች ማለት ነው። ግን ደግሞ ኤልሹ እዛ ጋር ያለቻትንም ሰምተናል። እሱ ያለው እኮ እናቴ ነው ከእናቴ ጋር ስለተጣሉ ያንኑ አሁን ላይ እያለ ያለው እሱ ደግሞ አንቺ ላይ ያልተናደደም ተረድቶሻል። ስለዚህ ከእናቴ ጋር ጥል ላይ ስለሆኑ ነው። አንቺ ደግሞ በቀጥታ ወደ ክፍሉ ሂጂና እሱ ጋር ሁኚ ከሱ ጎን ሁኚ ማውራት አለብሽ አሁን ላይ እሱን ማገዝ አለብሽ የሚለውን ነገር ነው የነገረቻት። ይሄኛውም ሌላ የኤልሹ ተንኮሎ ማለት ነው። ቤሉል አሁን ተናዶባታል። እሷን ማየት አይፈልግም። እሷ አሁን እሱ ጋር ሄዳ ላግዝ ምን ሆነሃል ምን አናደደ ብላ ሄዳ አጠገቡ ብትቀመጥ ቤሉል ደግሞ የሚመስለው እዛ ጋር እየተሳለቀችበት ወይ ደግሞ እያሾፈችበት ሙድ እየያዘችበት ይመስለዋል። ያኔ ደግሞ ምናልባት ኑኑን የማይሆን ቃል ሊናገራት ይችላል ወይ ደግሞ ሊመታትም ይችላል ማለት ነው። ለምን ከተባለ አሁን ላይ በጣም ተናዷል። እንዴት ፍቅር አስይዛኝ ሙድ ትይዝብኛለች፣ እንዴት ትቀልድብኛለች የሚለው ነገር በጣም ስላበሳጨው ማለት ነው። ሌላው ነገር ደግሞ እዛ ጋር ቤሉል ምንም ነገር ባይናገራት ራሱ ቤሉል ዝም ብሎ እሷ ስትቀመጥ በያትና ምንም ነገር መልስ ባይመልስላት ሳሎን ላይ ደግሞ መኩና እናቷ መሲ ሆኖ እየጠበቋት ነው። ስለ ቤተሰብ ሊወያዩ ነው። እንደ ቤተሰብ መወያየት ያለብን ነገር አለ ብሎ መኩ እዚህ ጋር አንድ ርዕስ ይዞ መጥቷልና እነሱ እዛ ሳሎን ቁጭ ብሎ እሷን እየጠበቋት እሷ ደግሞ እዚህ ጋር ከቤሉል ጋር ስትቀመጥ ምናልባት ይሄ ነገርም ሌላ ችግር ሊያመጣባት ይችላል ማለት ነው። በእርግጥ አሁን ላይ መኩ እያለ ያለው አንቺ እዚህ ሆነሽ የማትማሪ ከሆነ እኛም እዚህ መቀመጣችን ምንም ትርጉም የለውም፣ ሁላችንም ወደ ቀያችን ወደ ቤታችን መመለስ አለብን እያላት ነው ማለት ነው። አሁን ላይ አንዳንድ ጥርጣሬዎች እሱ ላይ ራሱ እያደሩ ነው። ያኔ ገጠር ላይ ኑኑ ከሌላ ሰው ጋር ተጣልታ ልጁ እንዲህ ሲያደርገኝ ነበር ስገፈትሮ መኪና የመታው የሚለውን ነገር ስታነሳለት መኩም እናቱም ያኔ የተረዱት ልጁ ነው ጥፋተኛ፣ በራሱ ጥፋት ነው ይሄ ጉዳት የደረሰበት፣ ግን ደግሞ ቢሆንም ሰዎቹ እኛን አይተውንም በሚለው ነው እዛ ጋር አያስቀምጡንም በሰላም ወተን አንገባም በሚል እዛ ጋር ቀያቸውን ቤት ንብረታቸውን ጥሎ አሁን ላይ ወደ ከተማ መጥቶ የሄለን ቤት እየተቀመጡ ያሉት ማለት ነው። መኩ ደግሞ አሁን ላይ እያለ ያለው ምናልባት ማን ያውቃል ያኔ ልጁ የተመታ ጊዜ ጥፋተኛዋ አንቺ ብትሆኚስ እኔም እናቴም ዝም ብለን አንቺ ያልሽንን ነገር አምነን ቤት ንብረታችንን ጥለን መጣን። ስለዚህ አሁን ማድረግ ያለብን ወደ ቤታችን እንመለስ እያላት ነውና ለዚህ ጉዳይ ነው አሁን ራሱ ሰብሰብ ብሎ አራቱም ይሄን ነገር ሊያወሩበት ኑኑን እየጠበቋት ያሉ ማለት ነው። ምናልባት በዚህ ነገር አይንዬ ልትስማማ ትችላለች እዚህ ጋር መኩ ባቀረበው ነገር ማለት ነው። ባለፈውም በዚህ ጉዳይ ስታለቅስ ስለነበረ ኑኑን እዛ ጋር ከቤሉል ጋር ስታያት እኔ እንደዚህ ሆኜ ቤት ንብረቴን ጥዬ እሷ ደግሞ የሰው ቤት ውስጥ አዋረደችኝ እንደዚህ ያደረገችኝ የሚለው ነገር እያወራች ለራሷ እያለቀሰች ነበርና መኩም ያንን ነገር አይቶ ኑኑን ተቆጥቷት ነበር። እንዴት ነው እናቴ በአንቺ ምክንያት የምታለቅሰው? አንቺ አርፈሽ ብትቀመጭ ኖሮ ይሄ ሁሉ ባልተፈጠረ ነበር ብሎ እዛ ጋር ኑኑን አስጠንቅቋት ነበርና እዚህ ጋር ደግሞ አይኒ ልትስማማበት የምትችለው ምክንያት ባለፈው እዛ ጋር ኑኑንና ቤሉልን ውጪ አምሽቶ ሲመጡ ስላየቻቸው ማለት ነው።
ሌላው ደግሞ በዚህ ነገር የማትስማማው እዛ ጋር አይንዬ ብትስማማ ራሱ መሲ ደግሞ በዚህ ነገር አትስማማም ማለት ነው። መሲ አሁን ላይ እያሰበች ያለችው ነገሮች ከተስተካከሉ፣ በእርግጥ እሷም ስራ እየሰራች ነውና ነገሮች ከተስተካከሉ እዛ ጋር መኩ ስራውን እየሰራ ነውና ሁላችንም ከዚህ ቤት ወጥተን የራሳችንን ቤት ተከራይተን ኑኑም ትምህርቷን ትጀምራለች፣ እኛም ስራ እንሰራለን። እስከ መቼ ነው የሰው ቤት የምንቆየው የሚለውን ነገር እያሰበች ነውና በዚህ መሀል ደግሞ መኩ ወደ ገጠር ወደ ቀያችን እንመለስ የሚለውን ሀሳብ ሲያነሳ እዛ ጋር መሲ ይሄንን ነገር ላትቀበለው ትችላለች ማለት ነው። ሌላው ነገር ደግሞ ስለ መሲ ማንሳታችን ካልቀረ ባለፈው ቴዲ የሰጣትን ጌጥ ሄለን ወስዳባት ነበርና ቢሆንም ግን ሄለን እዛ ጋር ቴዲ እንደውላ አውርታው ይሄንን ጌጥ ለቴዲ ልትመልስልን ነበር። ይሄ ጌጥ ለቴዲ ምን ማለት እንደሆነ ሄለን አሳምራ ስለምታቅ ማለት ነው። መሲ ደግሞ እዚህ ጋር ይሄንን ጌጥ እኔ ከመሬት ነው ያገኘው ከሌላ ሰፈር ነው ያገኘሁት የሚለውን ነገር ስታይ እዛ ጋር መሲን አምናታለች። እናም ደግሞ ቴዲም የነገራት ይሄን ምክንያት ነው፣ ሌላ ሰፈር ነው የጠፋብኝ ማለት ነው፣ እኔ ግን ወደ እናንተ ሰፈር አልመጣውም ብሎ እዛ ጋር መሲ የጠቀሰችላትን ምክንያት ሄለን እንድታምናት አድርጓታል ማለት ነው። ሄለንም ቴዲን ካወራች በኋላ ይሄንን ምክንያቱን አምና ይሄንን ጌጥ ለሱ ልትወስድለት ስትል ነበር። በዚህ መሃል ደግሞ መሲ ተመልሳ ወደ ሄለን ክፍል ገብታ ከቦርሳዋ ውስጥ የወሰደችው ማለት ነው። እሷ እዛ ጋር ያሰበችው ሄለንን ስለማታምናት ሄለን ምን አይነት ክፉ ሰው እንደሆነች ስለምታቅ እናም ደግሞ ይሄ ጌጥ ለቴዲ ምን ማለት እንደሆነ ስለምታቅ ነው ጌጡን ለብዙ ዓመታት በእጁ አስቀምጦ ለማገባ ሴት ነው ብሎ በስተመጨረሻ ላይ ለመሲ ሲሰጣት ምን አይነት ዋጋ ለሷ እንደሰጣት ገብቷት ነው ይሄንን ጌጥማ በሄለን በኩል ሳይሆን ራሴው ነኝ በራሴ እጅ ለሱ የምሰጠው በሚለው አሁን ላይ ከሄለን ስር ሰርቃለች ማለት ነው። ሄለን ደግሞ እዛ ጋር ቴዲ እንደውላ ጌጡን እያመጣሁልህ ነው ብላ ቴዲ ጋር ሄዳ ቦርሳዋን ከፍታ ስታይ ጌጡ ውስጡ የለም። በዛ ነገር ተበሳጭታ ነበር ወደ ቤት የመጣችው። ተዋርጃለሁ፣ ይሄንን ጌጥ ሊወስድ የሚችለው ደግሞ መሲ ብቻ ነች ከኔና ከሷ ውጪ፣ ስለዚህ ጌጥ ማንም ሰው አያውቅም ብላ አሁን ላይ እሷን እያፋጠጠች ነው። እናም ደግሞ ክፍሏ ውስጥ ራሱ ዞር ዞር እያለች እየፈለገች ነው።